በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 76 ለመዘምራን አለቃ ስለ ኦዶምታ የአሳፍ መዝሙር። በቃሌ ወደ እግዚአብሔር ጮኽሁ፣ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግሁት፣ እጆቼ በሌሊት በፊቱ ናቸው፣ አላረፉምም፣ ነፍሴ መጽናናትን አልቻለችም። እግዚአብሔርን አሰብሁት ደስ አለኝም፣ ተናገርሁ ነፍሴንም ፈዘዘች። ዓይኖቼ እንዲተጉ ያዝኋቸው፣ ደነገጥሁ አልተናገርሁም። የድሮውን ዘመን አሰብሁ፣ የዘላለሙን ዓመታት አሰብሁ፣ አጠናጠንሁም። በሌሊት ከልቤ ጋር ተጫወትሁ፣ ነፍሴንም አነቃቃኋት። እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱ አይጨምርምን? ለዘላለምስ ምሕረቱ ለልጅ ልጅ ተቆረጠችን? የተናገረውንስ ቃል አልቋልን? እግዚአብሔርንስ ሞገሱን ረሳን? በቁጣውስ ምሕረቱ ዘጋውን? ይህ ደካሜ ነው አልሁ፣ የልዑል ቀኝ እንደተለወጠ የእግዚአብሔርን ሥራ አስታወስሁ። የቀድሞውን ታምራትንም አስተውላለሁና በምግባርህም ሁሉ እናገራለሁ፣ በሥራህም እጫወታለሁ። አቤቱ መንገድህ በመቅደስህ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ተአምራትን የምታደርግ አምላክ አንተ ነህ። ለሕዝብህ ኃይልን አስታጠቅሃቸው። የያዕቆብና የዮሴፍ ልጆች ሕዝብህን በክንድህ አዳንሃቸው። አቤቱ ውሃዎች አዩ፣ ውሃዎችም አይተውህ ፈሩ፣ ጥልቆችንም ተነዋወጡ። ውሃዎችም ጮኹ፣ ደመናዎች ድምፅን ሰጡ፣ ፍላጻዎችህም ወጡ። የነጎድጓድህ ድምፅ በአውሎ ነበረ፣ መብረቆች ለዓለም አበሩ። ምድርን ተናወጠች ተንቀጠቀጠችም። መንገድህ በባህር ውስጥ ነው፣ ፍለጋህም በብዙ ውሃዎች ነው። አረማመድህ አልታወቀም። በሙሴና በአሮን እጅ ሕዝብህ እንደ በጎች መራሃቸው። መዝሙር 77 የአሳፍ ትምህርት። ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁም ወደ አፌ ቃል አዘንብሉ። አፌ በምሳሌ ከፍታለሁ፣ ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ። የሰማነውና ያወቅነውን አባቶቻችን የነገሩን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔርንም ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ለልጆቻቸው ያስታውቁ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤልም ሕግን ሠራ። የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይነግራሉ። ተስፋቸውም በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ። ጠማማና የምታስመርር ትውልድ፣ ልቧ ያላቀናች ትውልድ፣ ነፍሷ በእግዚአብሔር ዘንድ ያልታመነች። የኤፍሬም ልጆች ለሰልፍ ታጥቀው ቀስትንም ገትረው በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁም፣ በሕጉም ለመመላለስ እምቢ አሉ። መልካም ሥራውንና ያሳያቸው ተአምራቱን ረሱ። በግብፅ አገርና በጣኔዎስ በረሃ በአባቶቻቸው ፊት የሠራውን ተአምራት ባሕርን ከፍሎ አሳለፋቸው፣ ውሃዎችንም እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በእሳት ብርሃን። ዓለቱንም በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል ብዙ አጠጣቸው። ውሃን ከጭንጫ አወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደገና ደገሙ፣ ልዑልም በምድረ በዳ አስቆጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔር እንዲህ ብለው አሙት፣ እግዚአብሔር በምድረ በዳ ማዕዶ ያሰናዳ ዘንድ ይችላልን? ዓለቱን መታ፣ ውሃንም ወጡ።
ወንዞችም ጎረፉ። እንጀራን መስጠት ይችላልን? ለሕዝቡንስ ማዕዱን ያዘጋጃልን? እግዚአብሔርም ይህን ሰምቶ ተቆጣ። በያዕቆብም ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና። ደመናውንም ከላይ አዘዘ፣ የሰማይንም ደጆች ከፈተ፣ ይበሉ ዘንድ መና አዘነበላቸው። የሰማይንም እንጀራ ሰጣቸው፣ የመላእክትም እንጀራ ሰው በላ። ስንቅንም እስኪተርፋቸው ላከላቸው። ከሰማይ የምስራቅ ነፋስን አስነሳ፣ በኃይሉም የደቡብ ነፋስ አመጣ። ሥጋን እንደ አፈር የሚበሩትን ወፎች እንደ ባህር አሸዋ አዘነበላቸው። በሰፈራቸው መካከል በድንኳኖቻቸው ዙሪያ ወደቀ። በሉ፣ እጅግም ጠገቡ። ምኞታቸውንም ሰጣቸው፣ ከወደዱትም አላሳጣቸውም። መብላቸው ገና በአፋቸው ሳለ የእግዚአብሔር ቁጣ በላያቸው መጣ። ከእነርሱም ከፍ ያሉትን ገደለ፣ የእስራኤል ምርጦች አሰናከለ። ከዚህ ሁሉ ጋር እንደገና በደሉ፣ ተአምራቱም አላመኑ። ቀኖቻቸውን በከንቱ አለቁ፣ ዓመቶቻቸውንም በችኮላ በገደሏቸው ጊዜ ወዲያውኑ ፈለጉት፣ ተመለሱ፣ ወደ እግዚአብሔር ገሰገሱ። ረዳታቸውንም እግዚአብሔር መድኃኒታቸውም ልዑል አምላክ እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸውም ዋሹበት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑም። እርሱ ግን መሐሪ ነው፣ ኃጢአታቸውንም ይቅር አላቸው፣ አላጠፋቸውምም። ቁጣውንም መመለስ አበዛ፣ መዓቱንም ሁሉ አላቃጠለም። ወጥተው የማይመለስ መንፈስ ሥጋም እንደሆኑ አሰበ። በምድረ በዳ ምን ያህል አስቆጡት፣ በበረሃም አሳዘኑት። ተመለሱ፣ እግዚአብሔርን ፈተኑት፣ የእስራኤልንም ቅዱስ አሳዘኑት። እነርሱንም እጁን አላሰቡም። ከጠላቶቻቸው እጅ ያዳነበት ቀን፣ በግብፅ ያደረገውን ተአምራቱን፣ በጣኔዎስ በረሃ ያደረገውን ድንቁን፣ ወንዞቻቸው ወደ ደም ለወጠ፣ ምንጮቻቸውንም ደግሞ እንዳይጠጡ ዝንቦችን በላያቸው ሰደደባቸው። በሏቸውም፣ በጓጉንቸርም አጠፋቸው። ፍሬያቸውንም ለኩብኩባ፣ ሥራቸውንም ለአንበጣ ሰጠ። ወይናቸውንም በበረዶ፣ በለሳቸውንም በአመንዳይ ያጠፋ። እንስሳዎቻቸውን ለበረዶ፣ ሀብታቸውንም ለእሳት ሰጠ። የመዓቱን እቅፍ መቅሰፍት በላያቸው ሰደደ። መቅሰፍትን፣ መዓትን፣ መከራንም በክፉዎች መላእክት ሰደደ። ለቁጣው መንገድ ጠረገ፣ ነፍሳቸውንም ከሞት አላዳናትም። እንስሳዎቻቸውንም በሞት ውስጥ ዘጋ። በእግሮቻቸውን ሁሉ በግብፅ የድካማቸው መጀመሪያ በካም ድንኳኖች ገደለ። ሕዝቡ ግን እንደ በጎች አሰማራቸው፣ እንደ መንጋን በምድረ በዳ መራቸው። በተስፋ መራቸው፣ አልፈርሙም። ጠላቶቻቸውንም ባህር ደፈናቸው፣ ወደ መቅደሱም ተራራ አገባቸው። ቀኙ ወደ ፈጠረችው ወደዚች ተራራ ከፊታቸው አሕዛብን አባረረ፣ ርስቱንም በገመድ አካፈላቸው። የእስራኤልም ወገኖች በቤታቸው አኖረ። ነገር ግን ልዑል እግዚአብሔር ፈተኑት፣ አስቆጡትም፣ ምስክሩን አልጠበቁም። ተመልሰውም እንደ አባቶቻቸው ከዱ፣ እንደ ጠማማ ቀስትም ተገለበጡ። በኮረብታ መሰገጃዎቻቸው አስቆጡት፣ በተቀረጹ ምስሎቻቸው አስቀኑት። እግዚአብሔርም ይህን ሰምቶ ተቆጣ፣ እስራኤልም እጅግ ናቀ። የሰሎምን ማደሪያ ተዋት፣ በሰዎች መካከል ያደረባት ድንኳኑን። ኃይላቸውን ለምርኮ ሽልማቱንም በጠላት እጅ ሰጠ። ሕዝቡንም በጦር ውስጥ ዘጋቸው፣ ርስቱንም ቸል አላቸው። ጎልማሳዎቻቸውንም እሳት በላቸው፣ ቆነጃጅቶቻቸውንም አላዘኑም። ካህናታቸውንም በሰይፍ ወደቁ፣ ባልቴቶቻቸውንም አላለቀሱላቸውም። እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው። ጠላቶቹ በኋላቸው መታ፣ የዘላለም ሐሳርን ሰጣቸው። የዮሴፍ ድንኳን ተዋት፣ የኤፍሬምን ወገን አልመረጠውም። የይሁዳ ወገን ግን መረጠ፣ የወደደውም የጽዮን ተራራ። መቅደሱ እንደ አርያም ሰራ፣ ለዘላለም በምድር ውስጥ መሰረታት።
ዳዊት ባሪያውንም መረጠው፣ ከበጎች መንጋ ውስጥ ወሰደው። ከሚያጠቡ በጎች በኋላ ባሪያውን ያዕቆብን ርስቱ እስራኤልን ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁም ብልሃት መራቸው። መዝሙር 78 የአሳፍ መዝሙር። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ። ኢየሩሳሌምንም እንደ መደብ አደረጓት፣ የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ። የጻድቃንህንም ሥራ ለምድር አራዊት፣ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ ፈሰሱ። የመቃብራቸውም አጡ፣ ለጎረቤቶቻቸው ስድብ ሆነ፣ በዙሪያችንም ላሉ ሳቅና ዘበት። አቤቱ እስከ መቼ ለዘላለም ትቆጣለህ? ቅንዓትንም እንደ እሳት ይነዳል። ስምህን በማይጠሩ መንግሥታት ላይ በማያውቁህም አሕዛብ ላይ መዓትህ አፍስ። ያዕቆብን በልተውታልና ስፍራውንም ባድማ አድርገዋልና፣ የቀድሞውን በደላችን አታስብብን። ምሕረትህ በቶሎ ታግኘን፣ እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን። ስለ ስምህን ክብር አቤቱ ታደገን፣ ስለ ስምህ ኃጢአታችን አስተስርይልን። አሕዛብ አምላካቸው ወዴት ነው እንዳይሉ፣ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት አሕዛብ ያውቁ። የእስረኞች ጩኸት ወደፊትህ ይግባ፣ እንደ ክንድህንም ታላቅነት ሊገደሉ የተፈረደባቸው አድን። አቤቱ የተዘባበቱብህን መዘባበታቸውን ለጎረቤቶቻችን 7 እጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያህ በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናህን እንናገራለን። መዝሙር 79 ለመዘምራን አለቃ በመለከቶች ስለ አሦራውያን የአሳፍ የምስክር መዝሙር። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ። በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በብንያም በምናሴም ኃይልህን አንሳ፣ እኛንም ለማዳን ና። አቤቱ መልሰን፣ ፍትህም አብራ፣ እኛም እንድናለን። የሰራዊት አምላክ አቤቱ በባሪያህ ጸሎት ላይ እስከ መቼ ትቆጣለህ? የእንባ እንጀራ ትመግበናለህ፣ እንባንም በስፍር ታጠጣናለህ። ለጎረቤቶቻችን ክርክር አደረግኸን፣ ጠላቶቻችንም በላያችን ተሳለቁብን። የሰራዊት አምላክ አቤቱ መልሰን፣ ፍትህም አብራ፣ እኛም እንድናለን። ከግብፅ የወይን ግንድ አመጣ፣ አሕዛብን አባረረ፣ እርሷንም ተከለ። በፊቷንም ስፍራን አዘጋጀ፣ ሥሮቿንም ተከለ። ምድርንም ሞላች፣ ጥላዋንም ተራራዎች ከደነ። ጫፎቿንም እንደ እግዚአብሔር ዝግባ ሆኑ፣ ቅርንጫፎቿንም እስከ ባሕር፣ ቡቃያዋንም እስከ ወንዙ ዘረጋች። አጥሯን ለምን አፈረሰ? መንገድ አላፊም ሁሉ ይቀጥፋታል። የዱር እሪያም አረከሳት፣ የአገር አውሬን ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት እይም። ይህች የወይን ግንድ ጎብኝ፣ በሰው ልጅ ላንተ ያጸናኸውን ቀኝህ የተከላትን አንሳ። በእሳት ተቃጥላለች ተነቅላማለች፣ ከፊትህ ተግሣጽም የተነሳ ይጠፋሉ። ላንተ ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ አትሁን። ካንተም አንራቅ፣ አድነን፣ ስምህን እንጠራለን። የሰራዊት አምላክ አቤቱ መልሰን፣ ፊትህም አብራ፣ እኛም እንድናለን። መዝሙረ ዳዊት 80 ለመዘምራን አለቃ በዋሽንት የአሳፍ መዝሙር። በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብ አምላክ እልል በሉ። ዝማሬውንም አንሱ፣ ከበሮውንም ስጡ፣ ደስ የሚያሰኘውንም በገና ከመሰንቆ ጋራ። በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ። ለእስራኤል ሥርዓት ነውና የያዕቆብ አምላክ ፍርድ። ከግብፅ በወጣ ጊዜ ለዮሴፍ ምስክርን አቆመው። ያላወቁትን ቋንቋ ሰማው። ጫንቃውንም ከሸክም እጆቹንም በቅርንጫት ከመገዛት አራቅሁ።
በመከራህ ጊዜ ጠራኸኝ አዳንሁህም። በተሰወረ አውሎም መለስሁልህ፣ በክርክር ውሃ ዘንድም ፈተንሁህ። ሕዝቤ ሆይ ስማኝ እነግርሃለሁ፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አልሆንህም፣ ለሌላ አምላክ አትሰግድም። ከግብፅ ምድር ያወጣሁህ እኔ እግዚአብሔር አምላክህ ነኝና አፍህን አስፋ እሞላዋለሁ። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላደመጠኝም። እንደ ልባቸው ሥራ ተውኋቸው፣ በልባቸውም ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸው ፈጥኜ ባዋረድኋቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልሁ ነበር። የእግዚአብሔርን ጠላቶችን በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴም ሰብ ባበላቸው ነበር፣ ከዓለቱንም ማር ባጠገባቸው ነበር። አሜን። ስብሐት ለአብ ለወልድ ለመንፈስ ቅዱስ ለዓለመ ዓለም አሜን።